ቤተሰብ ፍለጋ ዳጣ ቀጣይ ክፍል። ጤና ይስጥልን የተከበራችሁ። ኤቢ ያሰበችውን ሳታሳካ ወደ ኋላ መመለስ የለም። ናታንን መስተፋቅር አሰራበታለሁ ብላ ነበር። እንዳለችውም አድጁን ከጊዜ በኋላ አምጥቶ ሰጥቷታል። ምን ልታረግ ነው? አብረን እናያለን። ደረጀ ዛሬም ለዳጣ አላሳወቃትም። እናቷ ማን እንደሆነች ከእናቷ ጋር ሊያገናኛት አልቻለም። ዳጣ ደግሞ አባቴ እየተጨናነቀ ነው በእኔ ምክንያት በማለት ብዙም ተጭና ጠይቀውም፣ ሰላምዬ ግን ሁሌም ትወቅሳለች። ልጄ እናቷ መሆኔን እንድታውቅ እያለች ትጠይቀዋለች። እሱ ግን በፊትም ነገ ዛሬ ስል ሳይነግራት ቆይተዋል። ዛሬ ደግሞ ሁለት ልጆች ሆነዋል። ግራ ቢገባ ናታንም መኪና ውስጥ አስቀምጦ እያማከረ ነበር። የጓደኛዬን ታሪክ ልንገርህ። ጓደኛዬ ከሚስቱ ውጭ ልጅ ወልዶ ነበር። ነገር ግን አሁን ለሚስቱ መናገር ፈርተዋል በማለት ነግሮታል። ናታን ግን ስህተት ከሆነ መቼም የሰው ልጅ ይሳሳታል፣ የማይሳሳት ሰው የለም። ስለዚህ ልጅቷ ደግሞ አሁን አድጋ ወደ ቤት ከመጣች ዘመናት ወይንም ጊዜ ቆይተዋል። ስለዚህ ለሚስቱ መናገር አለበት ብሎ ጉልበት ሰጥቶታል። እሱ ግን የልጅቷ እናትስ ምን ትላለች ብሎ ቢጠይቀው እሷማ ልጆቼ ከልጆች ጋር ይተዋወቁ ብላኛለች በማለት ናታን ደንግጧል። እውነትም አባዬ ከሌላ ሴት ወልዶ ነው ወይስ ሰላም አሁን ያረገዘችው ልጅ እሱ ነው? ግራ ገብቶት ከራሱ ጋር እያወራ ነበር። ደረጀ ግን ናታን በሀሳብ ጭልጥ ስል ደንግጧል፣ ደነገጠ። ግን አባዬ አብራርተህ እንድትነግረኝ እፈልጋለሁ። አሁንም ከዛች ሴት ነው ዳግመኛ የወለደ ወይስ ከሌላ ነው በማለት ጠይቋል። ደረጀም ከሌላ ነው፣ አይ ከሷ ነው አላለም። እሱ ይቆይና እስቲ ፈጣሪ ያውቃል አለ። ስለዚህ ሰውዬ ሁለት ልጆች ካሉትና ሁለተኛውን ከደገመ አለመናገር ይሻላል። ምክንያቱም የበፊቱ ጥፋት እንዳለ ሆኖ ሁለት እንዴት ተብሎ ይነገራል? ስለዚህ ፈጣሪ መፍትሄ እንዲሰጡ መጸለይ ነው ያለበት ብሎታል ናታን። ደረጀ ድሮም ግራ ገብቶታል። መኪና መንዳት አቅቶታል። ናታ ተቀብሎ ነዳ። ስለዚህ ማርታ ደግሞ ሰላምዬ ጋር ሄደን ከመውለዳ በፊት የልጅ አባት ማን ነው ብለን ጠይቃለን በማለት ለዳጣ ነግራታለች። ዳጣም አዎ እማዬ አብረን ሄደን ጠይቃታለን፣ ምን ነገር አለባት። እኔ ግን ህፃኑ ልጅ እስከሚወለድ ጓግቻለሁ። ምክንያቱም ህፃኑ ልጅ ከተወለደ አባቱ ማን እንደሆነ አውቃለሁ ብላለች ዳጣ። ስለዚህ ዳጣ ታስቃለች። እናቷ መሆኗንና ወንድሟ መሆኑን አታውቅም። ታዲያ ደረጀ ሲመጣ ደረጀንም እኔና ዳጣ ተነጋግረናል። ሰላምዬ ጋ ሄደን የልጇ አባት ማን እንደሆነ እንድትነግረን አንተ ትመጣለህ በማለት ጠይቃለች ማርታ። ለምንድን ነው ሄዳችሁ የምትጠይቁት? ለምንድን ነው የምታጨናንቋት? በማለት ደረጀ ፊቱን ቀያይሯል። ማርታ ግን ግርም ብሏታል። ስለ ሰላም ስነሳ ደረጀ ሁሌ ይቀያየራል። ስለዚህ ማርታ ራሱ አለመንቃቷ እኔ በጣም ገርሞኛል። አሁን ላይ ግን እየተጠራጠረች ይመስለኛል። ምናልባት ልጁ የእሱ ነው ባትልም ለምንድን ነው ፊቱ የሚቀያየረው? ስለዚህ ለምንድን ነው ሄዳችሁ የምታጨናንቋት? ለምን ትጠይቃላችሁ? በማለት ተቆጥቷል። አንተ ለምን ትቆጣለህ? ከፈለክና ካልፈለክ ቅር። እኔና ዳጣ ግን እንጠይቃለን። ዳጣ ምንድን ነው የምጠይቀው ብሏታል። የልጁ አባት ማን እንደሆነ። እናንተ ምን አገባችሁ ነው? ምን አገባችሁ? ታዲያ እሷ ያኔ ነው ያለችው እንጂ አሁን ዳግመኛ ጠይቃችኋል ወይ ማለት ጠይቋል። አሁንም ቅርብ ጊዜ ነግራችኋለሁ ብላኛለች ብላለች ማርታ። ስለዚህ ደረጀ
እኔ ሳልሰማ ወይንም ከኔ በኋላ ሰላም ልትነግራት ትችላለችን በማለት ራሱን እያጨናነቀ ይገኛል። ውድ ቤተሰብ ወደ ቤት እየሄደ ነው የደረጀ ነገር። እንግዲህ ኤቢ ሰራተኛውን ምግብ ስሪ፣ ለናታን ክፍሉ ድረስ ምግቡን ውሰጅለት ብላታለች። ሰራተኛውም እሺ በማለት ምግቡ ሰርታ አምጥታ ለኤቢ ክፍል ወስዳለች። ኤቢም ክፍሏ ላይ ምግብ ላይ ጨምራ ለሰራተኛው ውሰጅለት ብላ ነግራታለች። ምን ጨምረሽበት ነው? ምን አርገሽ ነው ስትላ ሰራተኛ ብትናገሪ ወዮልሽ ብላታለች። ሰራተኛ ምግቡን ይዛ ወደ ናታን ቤት አቅንታለች። ናታን ጅል ነው። ናታን ዳጣ እያለች ከኤቢ ጋር ያው ተይዞ ነው። አሁንም ይሄንን ምግብ ይበላል ወይስ አይበላም? ምክንያቱም ከዚህ በፊት አረቄ መሆኑን እያወቀ ጠጥቷል ክፍሉ ላይ። ዳጣ ተጠንቀቅ ብለዋለች፣ ነግረዋለች። ለምንድን ነው ይሄ ምግብ ወደ ክፍሌ የመጣ ብሎ ወይም መድፋት አለበት ወይ መቶ አለበት። ይሄን ካላደረገ ናታን እውነትም ጅል ነው። እድሜ ልኩን ኤቢ ስር ይንበረከካል ማለት ነው። ቀጣይ ይበላል ወይስ አይበላም? ምን እንደሆነ አብረን እናያለን። ውድ ቤተሰቦቼ መልካም ቆይታ